ዛክ የተባለ ሀብታምና ማራኪ ወጣት የህይወት አጋሩን ለማግኘት ያልተለመደ የፍቅር ቀጠሮ ውድድር ውስጥ ገብቷል። ይህ ውድድር ተራ የፍቅር ቀጠሮ ሳይሆን ተወዳዳሪዎቹን በከፍተኛ ፈተና ውስጥ የሚያሳልፍና ትክክለኛ ማንነታቸውን የሚያወጣ ልዩ መሰናክል ያለው ነው። ዛክ በሙያው ስዕል መሳል የሚወድና ሙዚቃ የሚጫወት ሲሆን አሁን ግን የህይወት አጋሩን ለማግኘት ይህንን እብደት የተሞላበት ውድድር ተቀላቅሏል። በዚህ ውድድር ውስጥ ዛክ ብቻውን አይደለም። ታዋቂው ኮሜዲያን ትሬቨር ዋላስ እንደ ቀኝ እጅ ወይም ደግሞ ዊንግማን በመሆን ከጎኑ ቆሟል። የውድድሩ ዋነኛና አስገራሚ ህግ ፍቅር እውር ነው የሚለውን አባባል በተግባር ላይ መዋል ነው። ዛክ በመጀመሪያው ዙር ላይ አይኑን በጨርቅ ይታሰራል። ይህም ማለት ሴቶቹን በውጫዊ ቁመናቸው ሳይሆን በንግግራቸው፣ በድምጻቸውና በሚሰጡት ምላሽ ብቻ እንዲመዝን ያስገድደዋል። ከዚህ በተጨማሪ ጨዋታው ሌላ እጅግ ከባድ የሆነ ፈተና አለው። ይኸውም የሚያቃጥል ቺፕስ መብላት ነው። ሴቶቹ በተለያየ ዙር ውስጥ እጅግ በጣም የሚያቃጥል ቺፕስ እየበሉ ከባድና ስሜት ቀስቃሽ ለሆኑ ጥያቄዎች ምላሽ መስጠት አለባቸው። በዚህ አስደናቂ ውድድር ውስጥ 7 ውብና የተለያዩ ባህሪያት ያሏቸው ሴቶች ይሳተፋሉ። እያንዳንዷ ሴት የራሷ የሆነ ልዩ ታሪክ፣ አመለካከትና ዛክን የማጥመጃ ስልት አላት። ሆኖም ግን መጨረሻ ላይ የዛክን ልብ አሸንፈ የምትመረጠው አንዷ ብቻ ስለምትሆን ሴቶቹ እርስ በእርሳቸው ጠንካራ ፉክክር ማድረግ ይጠበቅባቸዋል። ወደ ቻናላችን እንኳን በደህና መጣችሁ። ወደ ዛሬው አጓጊና ሚስጥራዊ ታሪክ ከመግባታችን በፊት ይህ ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። እንዲሁም አዳዲስና ፈታኝ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም መጫንዎን አይዘንጉ። የመጀመሪያዋ ተወዳዳሪ አሌክሲስ ትባላለች። እሷም ከኦሬንጅ ካውንቲ የመጣች የፀጉር ባለሙያ ስትሆን በሁለቱም እጆቿ በኩል መስራት እንደምትችል በመናገር የዛክን ትኩረት ለመሳብ ሞከረች። አሌክሲስ በጣም ደፋርና ግልጽ የሆነች ሴት ስትሆን ከመጀመሪያው ደቂቃ ጀምሮ በራስ መተማመኗን አሳይታለች። የሷ ቀልደኝነትና ያልጠበቁ መልሶች በጨዋታው ውስጥ ትልቅ ተጽዕኖ እንደሚፈጥሩ ከመግቢያዋ ጀምሮ ግልጽ ነበር። ሁለተኛዋ ተወዳዳሪ ቫለሪ ስትሆን እሷም በሎስ አንጀለስ ያደገችና የአስተናጋጅ ፈቃድ ያላት ወጣት ናት። ቫለሪ ስለ ራሷ ስትናገር ትንሽ ተቆጣጣሪና የበላይነት ያለውን ወንድ እንደምትፈልግ ብትገልጽም ንግግሯ ላይ ግን እርስ በርስ የሚጋጭ ሐሳብ ታንጸባርቃለች። ይህ መጋጨት በትሬቨርና በዛክ ዘንድ ጥርጣሬ የፈጠረ ሲሆን የሷ ቆይታ አጭር ሊሆን እንደሚችል የመጀመሪያ ፍንጭ ሰጥቷል። ሶስተኛዋ ተወዳዳሪ ኖር ትባላለች። ከካናዳ የመጣች የሜካፕ አርቲስት ስትሆን ሌጎ መስራትና ጌም መጫወት እንደምትወድ ትናገራለች። ኖር በሰውነቷ ላይ ብዙ ንቅሳቶችና ፒርሲንግ ያላት ሲሆን በጣም ግልጽና ሐሳቧን ሳትፈራ የምትናገር ጠንካራ ሴት ናት። የሷ የተለየ አመለካከትና ከሌሎች የተለየ ማንነት ዛክን ከመጀመሪያው በደንብ እንዲያስተውላት አድርጓታል። አራተኛዋ ተወዳዳሪ ዛንቲ ስትሆን እሷም ስፖርት በተለየ መስራት የምትወድና ቀልደኛ የሆነ ወንድ እንደምትፈልግ ሴት ናት። ዛንቲ የትውልድ ሐረጓ ከታይላንድ የሆነ ሲሆን የግሪክ ስም እንዳላትም ገልጻለች። እሷም በጣም ተግባቢና በሳቅ የተሞላች በመሆኗ በጨዋታው ውስጥ ጥሩ ድባብ መፍጠር ትችላለች። የሷ ትልቅ ልብና ደግነት የዛክን ትኩረት ከሚስቡ ነገሮች አንዱ ነው። አምስተኛዋ ተወዳዳሪ ላይካ ከአይዳሆ ግዛት የመጣች የማህበራዊ ሚዲያ ማናጀር ስትሆን ስለ ራሷ ስትናገር በየቀኑ የፍቅር ቀጠሮ ላይ መውጣት እወዳለሁ ብላ ሁሉንም አስገርማለች። ይህ አባባሏ በዛክና በትሬቨር ላይ ትልቅ ጥያቄ ምልክት የፈጠረ ሲሆን በአንድ በኩል ግልጽነቷ ሲያስደንቅ፣ በሌላ በኩል ግን ለፍቅር ያላት ታማኝነት አጠራጣሪ እንዲሆን አድርጎታል። ይህ ጉዳይ ወደፊት ለሚኖራት ቆይታ ትልቅ እንቅፋት እንደሚሆን ይጠበቃል። ስድስተኛዋ ተወዳዳሪ ሎረን ትባላለች። የ23 ዓመት ሞዴል ስትሆን ላለፉት 5 ዓመታት በፍቅር ግንኙነት ውስጥ እንዳልነበረች ትናገራለች። በጣም የሚያስገርመው ነገር ደግሞ ሎረንና ዛክ ከዚህ ቀደም በአንድ የጓደኛቸው ቤት ውስጥ ተገናኝተው እንደነበር መታወቁ ነው። ይህ አጋጣሚ ለሎረን የተለየ እድል ሊሰጣት እንደሚችል ቢታሰብም በጨዋታው ውስጥ ግን ምንም አይነት ልዩ መብት እንደማይሰጣት ተናግሯል። ሰባተኛዋና የመጨረሻዋ ተወዳዳሪ ካሲ ከቴክሳስ የመጣች ሲሆን አኮርዲዮን የሙዚቃ መሳሪያ መጫወት የምትማርና የበረራ ተማሪ ናት። ካሲ ስለ ራሷ ስትናገር አንድ አስገራሚ ሚስጥር አውጥታለች። ይኸውም የፍቅር አጋሮቿ ሲያታልሏት በህልሟ ቀድማ ማየት እንደምትችልና የስልካቸውን ፓስወርድ እንኳን በህልሟ እንደምታገኝ ትናገራለች። ይህ የወደፊቱን ማየት ችሎታዋ ሁሉንም ያስገረመ ሲሆን ጨዋታውን ይበልጥ አዝናኝ አድርጎታል። የመጀመሪያው ዙር ማጣሪያ። ሁሉንም ተወዳዳሪዎች በድምጻቸውና በንግግራቸው ከተዋወቀ በኋላ ዛክ አይኑ ላይ የታሰረውን ጨርቅ እንዲፈታ ይደረጋል። ይህ ጊዜ ለዛክም ሆነ ለሴቶቹ በጣም ወሳኝና አስደሳች ቅጽበት ነበር። ምክንያቱም
ዛክ ለመጀመሪያ ጊዜ ተወዳዳሪዎቹን በአካል እያያቸው ነው። ሴቶቹም ዛክን በአካል ሲያዩት የነበራቸው ስሜትና የፈጠሩት መሳሳብ የውድድሩን ጉጉት ወደ ላቀ ደረጃ አድርሶታል። በዚህ ዙር ላይ የቺፕስ ስነ ስርዓት ይካሄዳል። ይህ ማለት 7 ሴቶች ቢኖሩም ማለፍ የሚችሉት 6ቱ ብቻ ስለሆኑ አንዷ ትወድቃለች ማለት ነው። ዛክና ትሬቨር በውድድሩ ውስጥ እንዲቆዩ ለሚፈልጓቸው ሴቶች ተራ በተራ ድንች ቺፕስ በመስጠት ያለፉ መሆናቸውን ያረጋግጣሉ። ቺፕስ ያላገኘችው ሴት ደግሞ ወዲያውኑ ከጨዋታው ውጪ ትሆናለች። ይህ ደግሞ በሴቶቹ መካከል ከፍተኛ ውጥረትን ፈጥሯል። ዛክ የመጀመሪያውን የማለፊያ ቺፕስ ለኖር ለመስጠት ወሰነ። ኖር በቀይ ጸጉሯ፣ በልዩ ስታይሏና በኪነ ጥበብ ፍቅሯ የዛክን ልብ ከመጀመሪያውኑ ማሸነፍ ችላለች። ቀጥሎም ትሬቨር አሌክሲስን በማለፍ ጨዋታውን ይበልጥ አጓጊ ሲያደርገው ሌሎች ሴቶችም ተራ በተራ ቺፕሳቸውን ተቀበሉ። በመጨረሻም ቺፕስ ያላገኙት ቫለሪና ካሲ ብቻ ቀሩ። ይህ ቅጽበት እጅግ በጣም ልብ አንጠልጣይ ነበር፣ ምክንያቱም ሁለቱም ሴቶች በውድድሩ ለመቆየት ጠንካራ ፍላጎት ነበራቸው። ዛክ በሁለቱ መካከል አንዱን ለመምረጥ በጣም ተቸግሮ የነበረ ሲሆን ውሳኔውም ከባድ ነበር። ቫለሪ ዛክን ለማሳመን ስለ ቀድሞ ሕይወቷና ስላላት ጥሩ ልብ ብትናገርም ዛክ ግን የካሲን የቴክሳስ ማንነትና የተለየ ባህሪ መርጧል። በዚህም ምክንያት ቫለሪ የመጀመሪያዋ ተወዳዳሪ ሆና ከጨዋታው ተሰናብታለች። የቫለሪ መውጣት ጨዋታው ምንም አይነት ርህራሄ የሌለውና ማንኛውም ሰው በማንኛውም ሰዓት ሊወጣ እንደሚችል ለሌሎቹ ሴቶች ግልጽ ትምህርት የሰጠበት አጋጣሚ ነበር። የሚያቃጥለው ጥያቄና ውጥረት። አሁን ትክክለኛውና ፈታኙ ጨዋታ ተጀመረ። ሴቶቹ እጅግ በጣም የሚያቃጥል ቺፕስ እየበሉ እናትህ ዳሽ 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 በማድረጌ ትጠላኛለች የሚለውን አረፍተ ነገር ማሟላት ነበረባቸው። አሌክሲስ የሚያቃጥለውን ቺፕስ ከበላች በኋላ ምንም እንዳልተፈጠረ በመሆን በከፍተኛ በራስ መተማመን መልስ ሰጠች። እናቴ የምትጠላኝ መልስ ስለምመልስና የቤተሰብ ድራማ ውስጥ ጣልቃ ስለምገባ ነው በማለት ደፋርነቷን አሳይታለች። ይህ በግልጽ ዛክን ያሳቀው ሲሆን አሌክሲስ ምን ያህል ጠንካራና ለማንኛውም ፈተና ወደ ኋላ የማትል ሴት መሆኗን በደንብ እንድትታወቅ አድርጓታል። ኖር በበኩሏ ቺፕሷን ከበላች በኋላ እናቴ የምትጠላኝ ከሷ የተሻለ ምግብ ማብሰል ስለምችል ነው በማለት በልበ ሙሉነት ተናገረች። ሆኖም ግን ንግሯን ስትቀጥል በየቀኑ የተለያዩ ወንዶች ጋር ዴት እወጣለሁ ማለቷ ዛክን ክፉኛ አበሳጭቶታል። ኖር ይህን ያለችው በግልጽነት ቢሆንም ዛክ ግን የሷ የፍቅር ቀጠሮ ብዛት ለግንኙነት ያላትን ቁርጠኝነት ጥያቄ ውስጥ እንዲያስገባ አስገድዶታል። ዛንቴ የሚያቃጥለውን ስሜት እየታገለች እናቴ የምትጠላኝ ምናልባት ካንተ የበለጠ ገንዘብ ስለማገኝ ሊሆን ይችላል በማለት አዝናኝ መልስ ሰጠች። በሌላ በኩል ደግሞ ላይካ የሴቶች ሂሳብ የሚለውን ጽንሰ ሐሳብ በመጠቀም የዛክን ገንዘብ እንደምትጠቀምበት ቀልዳለች። እነዚህ መልሶች የሴቶቹን የተለያዩ የገንዘብ አመለካከቶችና ከወንዶች ጋር ያላቸውን የሀብት ግንኙነት ፍልስፍና በደንብ አሳይቷል። ካሲና ሎረን የቺፕሱን ማቃጠል መቋቋም አቅቷቸው ከፍተኛ ትግል አድርገዋል። በዚህ ዙር መጨረሻ ላይ ዛክ ከባድ ውሳኔ ማሳለፍ ነበረበት። ምንም እንኳን ላይካ ጥሩ ተወዳዳሪ ብትሆንም በየቀኑ ከተለያዩ ወንዶች ጋር የፍቅር ቀጠሮ ላይ መውጣቷን ዛክ ሊቀበለው ስላልቻለ ከውድድሩ እንድትወጣ አድርጓታል። ይህ እርምጃ ዛክ ለታማኝነትና ለቁርጠኝነት ትልቅ ቦታ እንደሚሰጥ በግልጽ አሳይቷል። ያልተለመዱ የፍቅር አመለካከቶች። ጨዋታው ወደ 3ኛው ዙር ሲሸጋገር የቺፕሱ የማቃጠል መጠን እጅግ በጣም ጨምሯል። በዚህ ዙር ሴቶቹ ስለ ፍቅር ቀጠሮ ያላችሁ ያልተለመደ አመለካከት ምንድነው ለሚለው ጥያቄ መልስ መስጠት ነበረባቸው። የቅመሙ ኃይል ሴቶቹን እየለበለባቸውና እያስነጠሳቸው ቢሆንም የውድድሩ ሕግ ግን ማንም ሰው እጅ እንዳይሰጥ ያስገድዳል። ኖር ጥያቄውን ስትመልስ ወንዶች ሁል ጊዜ ለእራት ክፍያ መፈጸም የለባቸውም፣ እርስ በርስ መረዳዳት ያስፈልጋል የሚል ሐሳብ አቀረበች። ይህ ሐሳብ በሌሎች ሴቶች በተለይም በካሲ ዘንድ ከፍተኛ ተቃውሞ ገጥሞታል። የኖር አመለካከት ዘመናዊና እኩልነትን የሚያራምድ ቢሆንም በባህላዊ አስተሳሰብ ላደጉት ሴቶች ግን ፈጽሞ የማያዋጥና ክርክርን የሚጋብዝ ጉዳይ ሆኖ ተገኝቷል። አሌክሲስ በበኩሏ የመጀመሪያው ቀን የፍቅር ቀጠሮ ላይ መሳሳምና ከፍተኛ የሆነ የፍቅር ስሜት ከሌለ ቀጣይ ቀጠሮ ሊኖር አይገባም የሚል ጠንካራ አቋም አንጸባረቀች። ይህ ንግግሯ ዛክን ያስገረመው ሲሆን አሌክሲስ ምን ያህል ስሜታዊና ፍቅሯን በግልጽ የምታሳይ ሴት መሆኗን አስመስክሯል። ትሬቨርም በበኩሉ የዚህን ሐሳብ ደፋርነት አድንቆላታል። ካሲ የቴክሳስ አስተዳደጓን በማንጸባረቅ ወንዶችን እንደ ልዕልት መንከባከብ ይፈልጋሉ፣ እኔ ግን ሙሉ ወጪን የሚሸፍንና ጠንካራ ወንድ ነው የሚፈልገው፣ 50-50 ክፍያን አልቀበልም ስትል አቋሟን አሳወቀች። ይህ ንግግሯ ከኖር ሐሳብ ጋር ሙሉ በሙሉ የሚጋጭ ሲሆን በጨዋታው ውስጥ ከፍተኛ የሆነ የሐሳብ ልዩነትና ውጥረት ድባብ እንዲፈጠር ትልቅ ምክንያት ሆኗል። ሎረን በቅመሙ ኃይል ከፍተኛ እየተሰቃየች ጸጉረ ቢጫ ወንዶችን አልወድም የሚል አጭር መልስ ሰጠች። የዚህ ዙር መጨረሻ ላይ
ዛክ የካሲን የገንዘብ አመለካከትና ባህላዊ አስተሳሰብ ከራሱ ጋር እንደማይሄድ በመገንዘብ ካሲን ከውድድሩ ለማሰናበት ተገደደ። ምንም እንኳን ካሲ ቆንጆና አዝናኝ ብትሆንም የጋራ መግባባት ባለመኖሩ ጉዞዋ እዚህ ጋር ሊያበቃ ችሏል። የመጨረሻው ፍልሚያና ውሳኔው። አሁን ውድድሩ ወደ መጨረሻውና እጅግ ወሳኙ ምዕራፍ ላይ ደርሷል። በዚህ ውድድር የሚቀርብላቸው ጥያቄ ከሁሉም የተሻለሽ ተወዳዳሪ የሚያደርግሽ ምንድነው የሚል ሲሆን ይህንንም መልስ መስጠት ያለባቸው ከምንጊዜውም በላይ እጅግ በጣም የሚያቃጥል ሶስ ያለበትን ቺፕስ እየበሉ ነው። ኖር በዚህ ዙር ላይ ልቧን ከፍታ ስለ ግል ሕይወቷ ተናገረች። ባለፈው የነበረኝ የ4 ዓመት የፍቅር ግንኙነት ውስጥ ክፉኛ ተጎድቼ ነበር። ነገር ግን ራሴን አድኜ ወጥቻለሁ። አሁን የራሴን ዋጋ በሚገባ አውቃለሁ በማለት ስሜታዊ በሆነ መልኩ ገለጸች። ይህ የእውነተኝነትና የጥንካሬ መግለጫ ዛክን በጥልቅ የነካው ሲሆን ኖር ለፍቅር ያላት ቁርጠኝነትን በደንብ እንድትገልጽ አድርጓታል። የመጨረሻው ፈተና ከዛክ ጋር በመሆን 5 ዓመት ወደፊት ምን ሊመስል እንደሚችል ማስረዳት ነበር። አሌክሲስ በከፍተኛ የማቃጠል ስሜት ውስጥ ሆና አንተ ትሰራለህ፣ እኔ ቤት ውስጥ ምግብ አበስላለሁ፣ ልጆቻችንን እናሳድጋለሁ በማለት ባህላዊ የሆነ የቤተሰብ ህይወት እንደምትፈልግ ገለጸች። የቅመሙ ኃይል እያሰቃያት ቢሆንም እጅ ላለመስጠት ያደረገችው ጥረት የሚያስደንቅ ነበር። ኖር በበኩሏ የዛክን ልብ ሙሉ በሙሉ ለማሸነፍ ያልተጠበቀ ጀብዱ ሰራች። እሷን የማይበግራት መሆኑን ለማሳየት ተጨማሪ እጅግ የሚያቃጥል ሶስ በቺፕሱ ላይ ጨምራ በላች። ይህንንም ያለምንም ፍርሃትና መንቀጥቀጥ በመብላት ከዛክ ጋር የትም ቦታ መኖር እንደምትችል ገለጸች። ይህ አስገራሚ ድፍረቷና በራስ መተማመኗ ዛክን ከመቀመጫው ያስነሳው ሲሆን በመጨረሻም ኖር የዚህ እብደት የተሞላበት የእውር ቀጠሮ የውድድር አሸናፊ ሆና እንድትመረጥ አድርጓታል። የዛሬው ልብ አንጠልጣይ ታሪካችን ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙ እንዴት እንደነበር ሐሳባችሁና ምርጫችሁን ከታች በኮሜንት ላይ ጻፉልን። የአዝናኝና ያልተጠበቀ ታሪክ ከተመቻችሁ ቪዲዮውን ላይክና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ወደፊትም እንደዚህ አይነት አጓጊ ታሪኮችን ይዘን እንድንመጣ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ልብ አንጠልጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ